እነዚህን ሶስት ፋንክሽኖች እንዴት አድርጋችሁ ማይክሮሶፍት ኤክሴል ውስጥ በቀላሉ መንገድ መጠቀም እንደምትችሉ በዛሬ ትምህርታችን አንድ በአንድ አሳያችኋለሁ። ቪዲዮን ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እኔን ሰፖርት ማድረግ ትችላላችሁ። ኦኬ እዚህ ጋር እንደምትመለከቱት እንግዲህ እዚህ ጋር የነበረውን ፕሮዳክት ከዴስክቶፕ ወደ ላፕቶፕ ሲቀይር እዚህ ጋር ያለው ቫልዩ ይቀየራል። ሌላ ነገሩ ደግሞ እዚህ ጋር ያለው ሪጅን ከዌስት ወደ ኢስት ከቀየርኩ አሁንም ቫልዩ ይቀየራል። እዚህ ጋር የነበረው ዲፓርትመንት ደግሞ ከማርኬቲንግ ወደ አይቲ ከቀየርኩ እዚህ ጋር ያለው ቫልዩ ይቀየራል። ስለዚህ እንዴት አድርጋችሁ እንደምትጠቀሙ አሳያችኋለሁ። እስከ መጨረሻ ተከታተሉ። ኦኬ አሁን እንበልና እዚህ ጋር ምን አለ? እያንዳንዱ ዳታ ድሮፕ ዳውን አለው ማለት ነው። ለምሳሌ ከዚህ እስቲ ልምረጥ፣ ከዚህ ደግሞ ምን ልምረጥ? ሴልስ ልምረጥ። አሁን ምን እናደርጋለን? ሙሉ ሽያጭ ከፈለጋችሁ ምን ታደርጋላችሁ? እዚህ ጋር ተመጡትና ሰም ፋንክሽናችን እንጠራለን። ሰም ፋንክሽናችን ስንጠራ ምን እናደርጋለን? እዚህ ጋር መተን ሙሉ ሬንጅን በዚህ መልኩ ሴሌክት አድርገን እንሰጠዋለን። መጨረሻ ላይ እንዝጋና ኢንተር ስንለው ምን ያደርግልናል? እዚህ ጋር መጥቶ ቶታል ይሰራልናል። በሁለተኛ ደረጃ ደግሞ ስለ ሰሚፍ ነው። ሰሚፍ የምንጠቀመው አንድ ክራይቴሪያ ከሆነ ለምሳሌ የላፕቶፕ ሙሉ ሽያጭ ወይ ደግሞ የዴስክቶፕ ሙሉ ሽያጭ አውጣልኝ ከተባላችሁ ምን ታደርጋላችሁ? እዚህ ጋር ተመጡትና ሰሚፍ ትሉትና ከዚያም በኋላ ሬንጁ ምንድነው? የክራይቴሪያ ሬንጅ። አሁን የምናውለው ስለ ፕሮዳክት ከሆነ ሙሉ ፕሮዳክቱን በዚህ መልኩ ሴሌክት አድርገን እንሰጣለን። ከዛም በኋላ ደግሞ ሴሌክት ከተደረጉት መሃል እኛ የምንፈልገው ምንድነው? ላፕቶፕ ብቻ ስለሆነ ከዚህ ከፕሮዳክት ስር ሴሌክት እናደርግለታለን። ከዛም በኋላ እዚህ ጋር የሚደመረው ደግሞ ሳምሬጅ ሙሉ ሽያጭን ከዚህ እስከዚህ ያለውን በዚህ መልኩ ሴሌክት እናደርጋለን። ከዛ እንዝጋውና ኢንተር እንላለን። እዚህ ጋር እንደምትመለከቱት 971 ሺህ መጥቷል ማለት ነው። የላፕቶፕ ሙሉ ሽያጭ። አሁን እዚህ ጋር መተን ከላፕቶፕ ደግሞ ወደ ስፒከር ስንቀይረው ይኸው ቫልዩ ይቀየራል። እዚህ ጋር መተን ደግሞ ወደ ዴስክቶፕ ስንቀይረው ቫልዩ እዚህ ጋር ይቀየራል ማለት ነው። ሌላ ነገሩ ደግሞ ሳም ኢፍ ኤስ የምንጠቀመው ሁለትና ከዛ በላይ ክራይቴሪያ ከሆነ ለምሳሌ እንበልና የእናንተ ማናጀር መጥቶ ላፕቶፕ በኢስት ሪጅን ላይ ምን ያህል እንደተሸጠ ካልኩሌት አድርጉልን ከተባላችሁ ምን ታደርጋላችሁ? እዚህ ጋር ትመጡትና ሳም ኢፌስ ትጠሩታላችሁ። እዚህ ጋር ሳም ኢፌስ ስትሉት የመጀመሪያ አርጉመንቱ ሳም ሬንጅ ነው። ሳም ሬንጅ ማለት አሁን ለምሳሌ ሽያጭ አይደለ? ሙሉ ሽያጩን ሴሌክት ታደርጋላችሁ። ከዚህ ጀምሮ ሙሉ እስከታች ያለው በዚህ መልኩ ሴሌክት እናደርጋለን። ከዛ ሁለተኛ ያለው ክራይቴሪያ ደግሞ ክራይቴሪያ ሬንጅ ላይ ያል ማለት ነው። አሁን ክራይቴሪያ አይደለም የተጠየቅነው ክራይቴሪያ ሬንጅ። አሁን አንዱ ፕሮዳክት አንዱ ደግሞ ሪጅን ነው አይደለ? ስለዚህ አሁን ፕሮዳክት የምናስቀድም ከሆነ ሙሉ ፕሮዳክቱን በዚህ መልኩ ሴሌክት እናደርግለታለን። ኦኬ ከዚህ ሴሌክት ከተደረገ ፕሮዳክት መሃል ደግሞ የትኛው ነው ተፈለገው? ይሄው ዴስክቶፕ ከሆነ ከዚህ ሴሌክት እናደርግለታለን። ከዛስ አሁን ሁለተኛ ክራይቴሪያ ሬንጅ ደግሞ እንጠይቃለን። ክራይቴሪያ ሬንጃችን ደግሞ ሪጅን ስለሆነ ምን እናደርጋለን? ከዚህ ጀምሮ እስከታች ያለው በዚህ መልኩ ሴሌክት እናደርጋለን። ከዛስ ቀጥለው ያለው ክራይቴሪያ ደግሞ ሴሌክት ከተደረጉ ሪጅኖች መሃል የትኛው ሪጅን ነው የምትፈልገው ይለኛል ክራይቴሪያ። ስለዚህ ይሄው ኢስት ሪጅን ነው ይላል። ከዛም በኋላ መልሼ ይዘጋለሁ። ከዛ ኢንተር ይለዋል ማለት ነው። ልክ እኔ ኢንተር በምልበት ሰዓት ፕሮዳክቱ ዴስክቶፕ ሪጅኑ ደግሞ ኢስት ከሆነ ይሄን አይል ነው የተፈለገው። ላፕቶፕ ከሆነ ደግሞ ይሄው ላፕቶፕ ሲሆን ደግሞ 415 ሺህ ነው ሙሉ ሽያጩ ይለናል ማለት ነው። ስለዚህ እንዲያርጋችሁ በቀላሉ መንገድ መጠቀም ትችላላችሁ። ሰም ለቶታል ወይ ደግሞ ለሙሉ ሽያጭ፣ ሰሚፍ ደግሞ ለአንድ ክራይቴሪያ ለምሳሌ የላፕቶፕ ሙሉ ሽያጭ፣ የዴስክቶፕ ሙሉ ሽያጭ፣ የፕሪንተር፣ የስፒከር ሙሉ ሽያጭ ከተባላችሁ አንዱ ተጠቅሶ አንድ ኮንዲሽን ካለ ሰሚፍ ትጠቀማላችሁ። ነገር ግን ደግሞ ሰም ኢፍ ኤስ ካለ ደግሞ ሁለትና ከዛ በላይ ኮንዲሽን ካለ ሰም ኢፍ ኤስ እንጠቀማለን ማለት ነው። ስለዚህ እንዲያርጋችሁ በቀላሉ መንገድ እነዚህን ፋንክሽኖች ማይክሮሶፍት ኤክሴል ውስጥ በቀላሉ መንገድ መጠቀም ትችላላችሁ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ። ለዚህ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ እኛን ሰፖርት ማድረግ ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ደግሞ ደህና ቆዩልኝ።